ቸርነት ለጥቂት ደቂቃ የእግዚአብሔርን ቃል የምንሰማ ነው የሚሆነው። አምላካችን እግዚአብሔር እርሱ የሚያስተምር፣ እርሱ የሚመክር፣ እርሱ የሚገስጽ ንጉሥና ቸር አባት ይቅር ባይ ንጉሥ እርሱ ነውና ሁላችን እንዲያስተምረን መልካምና ቅዱስ ፈቃድ ይሆንልን። ሁላችንም በአንድነት ስመ እግዚአብሔር እንጠራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ በወደደንና ባከበረን ፍቅሩን እስከ መቃብር በገለጠልን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ከረማችሁ? እንዴት ሳላችሁ? አሜን። አምላካችን እግዚአብሔር ይመስገን ብለን ስሙን እንድንጠራ ስሙን እንድናመሰግን ይረዳን የጠበቀን የአባቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስለ ፍጹም ቸርነቱ ስሙ ለዘላለም የተመሰገነ ይሁን። አትለይምና እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት ምዕራገ ጸሎት አልጫው ዓለም የጣፈጠባት የሰው ልጅ ከሞት ወደ ሕይወት ከጨለማ ወደ ብርሃን የተመለሰባት የመዳናችን ምክንያት ርስታችን፣ ሞገሳችን፣ ክብራችን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም አምላክ ባከበራት መጠን ስሟ የተባረከና የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁሉም እንደተሰጣቸው እንደ ጸጋ ማዕረጋቸው መጠን ስማቸው የተባረከና የተመሰገነ ይሁን። እንኳን ለሰሞነ ሕማማት በሰላምና በጤና አደረሰን አደረሳችሁ። እንደ እግዚአብሔር አምላካችን በጎ ፈቃድ እንደ አምላካችን ቸርነት ለጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። የእግዚአብሔርን ስም የምንጠራው ስም እግዚአብሔር የምንጠራው ወይም ደግሞ የእግዚአብሔርን ቃል የምንሰማው በተመቸ ጊዜ በሚመች ጊዜ ብቻ አይደለም፣ ወይም ደግሞ ተድላ ደስታ ባለን ጊዜ ብቻ አይደለም። በሐዘናችን ጊዜ እግዚአብሔር እንዲያጽናናን፣ በመከራችን ጊዜ እግዚአብሔር እንዲደርስልን፣ በተቸገርን ጊዜ እግዚአብሔር ከኛ ጋር እንዲሆን፣ በመውጣት በመግባታችን ጊዜ ሁሉ እግዚአብሔር ከኛ ጋር እንዲሆን፣ እግዚአብሔር እንዲቀድምልን አምላካችንን እግዚአብሔርን በጸሎት እየጠየቅን እንዲሁም ደግሞ ቃሉን እየሰማን ለምን ቃሉ ጨለማን የሚያበራ የደነደነውን ልብ የሚሰብር እንዲሁም ደግሞ የጎበጠውን የሚያቀና ከውድቀት የሚያነሳ ሕይወትን የሚሰጥ ሰላምን የሚሰጥ ድህነትን የሚሰጥ እረፍተ ሥጋ እረፍተ ነፍስን የሚያድል መጽናናት ላላገኙ መረጋጋት ላላገኙ ሰላም ላላገኙ ሰላም ላጡ እረፍት ላጡ ሁሉ እረፍትን የሚሰጥ በሕይወትና በጤና የሚጠብቅ ቸር አባት ይቅር ባይ ንጉሥ አምላካችን እግዚአብሔር ነውና ስለዚህ የእሱን ቃል እንሰማለን። በዚህ ጊዜና በዚህ ሰዓት ደግሞ እንደ መነሻ የምናደርገው እግዚአብሔር አምላካችን እንደፈቀደ አምላካችን እንደወደደ መጠን አምላካችን እግዚአብሔር በቸርነቱ አምላካችን እግዚአብሔር በምሕረቱ ጠብቆ ይችን ጊዜና ይችን ሰዓት ሰጥቶናል። እንግዲህ እንደምታውቁት ይሄ ያለንበት ጊዜ ሰሞነ ሕማማት ተብሎ ነው በቤተክርስቲያናችን የሚጠራው። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ባደረገው ድንቅ ነገር የሰው ልጆችን ከሞት የሰው ልጆችን ከጨለማ ወደ ብርሃን እንደመለሰ የምናውቅበት የምንረዳበት ይልቁንም የክርስቶስ ሞቱ፣ የክርስቶስ ሕማሙ፣ የክርስቶስ ግርፋቱ፣ የክርስቶስ መንገላታቱ የሚነገርበት ጊዜና ወቅት ነውና እንደ እግዚአብሔር አምላካችን በጎ ፈቃድ እንደ አምላካችን ቸርነት ለጥቂት ደቂቃ የእግዚአብሔርን ቃል የምንሰማ ነው የሚሆነው። እንደ መነሻ የምናደርገው ደግሞ የልዑል ቃል ቅዱስ ኢሳይያስ ትንቢትን መነሻ እናደርጋለን። በዚህ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ላይ እንዲህ የሚል ቃልን የምናገኝ ነው። ቅዱስ ኢሳይያስ እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት ይገልጥልናል። እንግዲህ ያለንበት ሳምንት ሰሞነ ሕማማት ተብሎ የሚጠራ ሳምንት እንደመሆኑ ሰሞነ ሕማማት የክርስቶስ መከራው፣ የክርስቶስ ሐዘኑ፣ የክርስቶስ መገረፉ፣ መንገላታቱ የምንሰማበት፣ የምናውቅበት፣ የምንረዳበት ሳምንት እንደሆነ ይታወቃል። እንግዲህ ሰሞነ ሕማማት ተብሎ የሚጠራው ከዕለተ ሆሳዕና ዋዜማ ጀምሮ ወይም ደግሞ አብይ ጾም ከተጀመረ በመጨረሻው ሳምንት በሆሳዕና ዋዜማ ወይም ደግሞ ከሆሳዕና በዋናነት ሕማማት ገባ ብለን ደግሞ የምንናገረው 5500 ዘመኑ ተጀመረ የምንለው ከዕለተ ሰንበተ ክርስቲያን ቅድስት
ከ6 ሰዓት በኋላ ባለው 5500 ዘመን ተብሎ ስለሚጠራ ማለት ነው። ከሰኞ እስከ ዓርብ ያለው 5000 ዘመን፣ በዕለተ ሆሳዕና ያለችዋ ግማሿ ቀን ደግሞ እንደ 500 ዘመን ተቆጥራ አባቶቻችን ይችን ያለንባትን ሳምንት 5500 ዘመን ወይም ደግሞ አዳም በዕዳ በበደል ተይዞ አዳም ገብሮ ለዲያብሎስ ሔዋን አመቶ ለዲያብሎስ አዳም የዲያብሎስ ባሪያ ሔዋን የዲያብሎስ አገልጋይ ተብሎ በዕዳ በበደል ተይዘው ይኖሩ ስለነበር ያንን የምናስብበት ሳምንት ነው። ይህ ሳምንት እንግዲህ የሚታወቀው በዋናነት እንደ ሐዲስ ሳይሆን እንደ ብሉይ ነው። ዘመኑ የሚነገረው በብሉይ ነው። እያንዳንዱ እንግዲህ ሰሙነ ሕማማት ተብሎ ነው የሚጠራው። በሰሙነ ሕማማት ደግሞ ግብረ ሕማማት የተባለ የቤተክርስቲያናችን ታላቅ መጽሐፍ የሚነበብበት የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራውና መንገላታቱ የሚተረክበት የሚነገርበት ለእኛ ሲል የከፈለውን ዋጋ የምንሰማበት ይልቁንም እግዚአብሔር አምላካችን ደግሞ በይቅርታው በምህረቱ ያየን ዘንድ በምህረቱ በቸርነቱ ይጎበኝን ዘንድ የቀደመ በደላችንን ይቅር ብሎ ሰላምን ሊሰጠን የመጣውን ክርስቶስን ለእኛ ስትል ይህንን ሁሉ መከራ አየህ፣ ይህንን ሁሉ መከራ ተቀበልክ። መሞት የሚገባን መገረፍ የሚገባን መንገላታት የሚገባን እኛ ነበርን። ለእኛ ስትል 6666 ጅራፍ ተገረፍክ ለማለት እንግዲህ ከ5ቱ ቀን እያንዳንዱ በ5ቱ ቀናት የምናደርጋቸው ስግደቶች በአጠቃላይ 6666 ጅራፍ እየተገረፈውን የክርስቶስን መከራ የምናስብበት እያንዳንዱ ስግደቶች ሌላ ሰው በግል ፈቃዱ ከሚሰግደው ውጪ እነዚህ ስግደቶች ሁሉ የምንሰግዳቸው ቤተክርስቲያን አባቶቻችን እያንዳንዱ ኪርያላይሶን የሚያስብሉን ማለት ነው። ሲቆጠር ወደ ቁጥር ሲገባ 6666 ይሆናል ማለት ነው። በ5ቱ ቀናት የምንሰግዳቸው ስግደቶች በግላችን ከምንሰግደው ወይም ደግሞ ሰው በገዛ ፈቃዱ በራሱ ፈቃድ ከሚሰግደው ስግደት በተጨማሪ ከዛ ውጪ የሆነው ማለት ነው ቤተክርስቲያናችን ብቻ የምታዘው በእነዚህ በ5ቱ ቀናት የምናደርገው ማለት ነው። ስለዚህ ልዑለ ቃል ቅዱስ ኢሳይያስ ምን አለ? እርሱ በእውነት አለ ደዌያችንን ተቀበለ ሕማማችንንም ተሸከመ አለ። እንግዲህ በቀደመው በኃጢአቱ ምክንያት በበደሉ ምክንያት አትብላ የተባለውን ዕፀ በለስ በመብላት ዕዳ በደልን ያገኘው ሞት ያጋጠመው አዳም አባታችን እና የአዳም ልጆች እኛ ሁላችንም፣ ነገር ግን በሞቱ ሞታችንን ይሽር ዘንድ የመጣው ክርስቶስ የእኛን በደል የእኛን ሞት ይሞት ዘንድ በእኛ ፍንታ የአዳምን በደል በደሉ አድርጎ የአዳምን ኃጢአት እንደ ኃጢአቱ አድርጎ ደዌያችንን ተሸከመ፣ ሕማማችንንም ደዌያችንን ተቀበለ፣ ሕማማችንንም ተሸከመ ወይም ደዌያችንን ተሸከመ ብሎ በትንቢት መነጽሮ ቅዱስ ኢሳይያስ ተመልክቶ ይነግረናል ማለት ነው። እና የእግዚአብሔር ልጆች በዚህ ሳምንት እያንዳንዱ ዕለታት ማለት ነው 5ቱም ዕለታት በዋናነት ዕለቶቹ ሁሉም የየራሳቸው የሆነ ስያሜ አላቸው። ምናልባት በተለያየ አጋጣሚ ቪዲዮ እየተሰራ ነው ያለው። በዛ ቪዲዮ ላይ እየሰማችኋቸው ይሆናል እና ከዕለተ ሰኑይ ጀምረው ያለው እያንዳንዱን ዕለት ለማየት እንደው አይታየት አድርገን ወደ ዋና ሀሳባችን ለመመለስ ያክል እንግዲህ ዕለተ ሰኑይ ወይም ደግሞ ሰኞ ማለት ነው። በሰሙነ ሕማማት ሰኞ ወይም ደግሞ ሰኑይ ብለን የምንጠራት ይቺ ዕለት ሁለት ምክንያቶች አሏት። ዕለተ ሰኑይ ወይም ዕለተ ሰኞ ሁለት ምክንያቶች አሏት። የመጀመሪያው አንጽሖተ ቤተ መቅደስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ እንደገባ በዚህ በሉቃስ ወንጌል ምዕራፍ 19 ከቁጥር 46 ጀምራችሁ ስታዩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ እንደገባ በቤተ መቅደስ ደግሞ ሻጮችና ለዋጮች ርግብ ሻጮች ለዋጮችም እንዳገኘ ቤቴ ቤተ ጸሎት ትሰመይ ቤቴ ጸሎት ቤት ትባላለች፣ እናንተ ግን የሻጮችና የለዋጮች ዋሻ መሸሸጊያ ያደረጋችሁት የርግብ መሸጫ ያደረጋችሁት ብለው የነጋዴዎችን ጠረጴዛ ገለበጣለ። የነጋዴዎችን ሁሉ ጠረጴዛቸውን ገለበጠ። እነሆ በዛ ስፍራ ላይ ያሉትን ሁሉ ምን አደረጋቸው?
አሳደዳቸው፣ ጅራፍን አበጅቶ ከቤቱ አስወጣቸው አለ። እግዚአብሔር አምላካችን በእውነት ኃጢአት በደላችንን ተመልክቶ ከቤቱ እንዳያስወጣን ከቤቱ እንዳንወጣ አምላከ ቅዱሳን ይጠብቀን። በዚህ ዘመን ያለንስ መቼም እንደው ለዚህ በቤቱ ለመኖር በቤቱ ለመጽናት ብቃት አለን ወይ? ክብር አለን ወይ? ክብር አልጎደለንም ወይ የሚለውን ራሳችን እንድናይ አምላከ ቅዱሳን ሁላችንን እንርዳል። ስለዚህ ቤቴ ጸሎት ቤት ትባላለች ብሎ በቤተ መቅደስ የነበሩትን ሻጮችና ለዋጮችን በዛ የነበሩትን ሁሉ አባረረ፣ አስወጣቸው። ከዛ በኋላ ይቺ ዕለት ምን ተብላ ተጠራች ማለት ነው? አንጽሖተ ቤተ መቅደስ። አንጽሖተ ቤተ መቅደስ ቤተ መቅደሱን ያስከበረበት ነው። ቤተ መቅደሱን ያስከበረበት ቤተ መቅደሱን የሻጮችና የለዋጮች የርግብና የዋኖስ መሸጫ ሳይሆን ስም እግዚአብሔር የሚጠራበት የሰው ልጅ ልመና ወደ እግዚአብሔር የሚቀርብበት የተቀደሰ ስፍራ ነው። ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ቤተ መቅደሱን ያስከበረበት ነውና ምን ተብሎ ይጠራል ማለት ነው? አንጽሖተ ቤተ መቅደስ ይባላል። ሁለተኛው ደግሞ እንግዲህ መርገመ በለስ የተባለው ነው። መርገመ በለስ በዚህ በማቴዎስ ወንጌል በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ላይ እንደምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ሆሳዕና ዕለት ማለትም በዕለተ ሆሳዕና ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ ብሎ ይናገራል። ከቢታንያ ከወጣ በኋላ በተራበ ጊዜ ምንድን ያደረገው? በለሲቷን አያት፣ ወንሆ ወደ በለሲቷም ሄደ፣ ወደ በለሷም ዘንድ ሄደ። በለሷም ጋር የሄደበት ምክንያቱ ምናልባት ፍሬ ያገኝባት እንደሆነ ብሎ ወደ በለሲቷ ሄዳል። ወደ በለሲቷ ሲሄድ ግን ከቅጠሉ በስተቀር ፍሬ አላገኘባትም ማለት። ወደ በለሷ ሄደ። ወደ በለሷ ከሄደ በኋላ ግን ምን አላገኘባትም? ፍሬ አላገኘባትም። እግዚአብሔር አምላክ ፍሬ አልባ ከመሆን ይጠብቀን ሁላችንን። ፍሬ አላገኘባትም፣ ምንም ፍሬ አልነበራትም። በዛች በበለሲቷ ላይ አንዳች ፍሬ አልነበረባትም። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነውና ከቢታንያ በወጣ ጊዜ ምን አለ? ተራበ። በበለሷን ፍሬ ያገኝባት እንደሆነ ብሎ ወደ በለሲቷ ዘንድ ይሄዳል። ነገር ግን በበለሲቷ ላይ ምን አላገኝባትም? ፍሬ አላገኘባትም። አሁን ብዙዎች አለን ፍሬ ታጣብን፣ ፍሬ የሌለን ፍሬ አልባ የሆንን ብዙዎች አለን። እግዚአብሔር አምላካችን እችን ዓመት እንዲተወን እችን ዓመት እንዲታገሰን አምላካችን ፈቃዱ ይሆንልን። ምንድነው እንደው ፍሬ ያፈራ እንደሆነ እችን ዓመት ተወኝ አይደል ያለው? እችን ዓመት እስኪ ደግሞ ተዋት ብሎ መልአኩ እንደለመነ ፍሬን ታፈራ እንደሆነ ውሃ አጠጥቼ ኮትኩቼ ተንከባክቤ ፍሬ ታፈራ እንደሆነ እችን ዓመት ተዋት ብሎ እንደለመነ እግዚአብሔር አምላክ እችን ዓመት ትቶን ፍሬ እንድናፈራ የመድኃኔዓለም ቸርነቱ እና ፈቃዱ ከሁላችን ጋር ይሁን። ታዲያ ግን ፍሬ አላገኘባትም። ፍሬ ስላላገኘባት ከዛሬ ጀምሮ እስከ ዘላለም ድረስ ፍሬ አይገኝብሽ አላት። እግዚአብሔር ከእንዲህ አይነት ማት ይሰውራል። ከዛሬ ጀምሮ እስከ ዘላለም ድረስ ምን አይገኝብሽ? ፍሬ አይገኝብሽ፣ ፍሬ አይኖርብሽ፣ ምንም ፍሬ አይታይብሽ አላት። ያችን በለስ ምን አላት? ረገማት። ስለዚህ ምን ተብላ ትጠራለች? ለተሰኞ ሁለተኛው መርገመ በለስ ተብሎ ይጠራል ማለት ነው። እንግዲህ ከዚህ አንጻር በለስ የተባለች ቤተ እስራኤል ናት ይላሉ የትርጓሜ ሊቃውንት። ቤተ እስራኤል ናት ይላሉ። ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ምን እናገር? ሃይማኖትና ምግባር፣ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም ነው ያለው። ተመልከቱ። ፍቅርን አላገኘባቸው፣ ሃይማኖትን አላገኘባቸው፣ ምግባርን አላገኘባቸው። ከእስራኤል ዘሥጋ ማለት ነው። ይሄንን ነገር አላገኘባቸው። ስለዚህ በለስ የተባለችው ይቺ ናት፣ ቤተ እስራኤል ናት ካለ በኋላ ለምንድን ነው ከተባለ እነርሱ በትምክህት ይኖሩ ስለነበረ ነው። በምን ይኖሩ ስለነበረ? በትምክህት ይኖሩ ስለነበረ። ምን እያሉ? እኛ የአብርሃም ልጆች ነን እያሉ የአብርሃም ልጆች ነን ይላሉ። የአብርሃምን አምላክ እግዚአብሔርን ግን ምን አይሉም? አያመሰግኑም። ለአብርሃም አምላክ ምን አይሉም? አይገዙም። ትምክህተኞች ብቻ ናቸው። ብዙዎች አለን ልክ እንደዚህ እያልን ክርስቲያኖች ነን እያልን ብቻ የምንኖር ማለት። እኔ ክርስቲያን ነኝ፣ እኔ እኮ ኦርቶዶክስ ነኝ፣ እኔ ተዋሕዶ ልጅ ነኝ፣ እኔ እኮ ወደ ቤተክርስቲያን እሄዳለሁ በሚል ትምክህትና በሚል ሐሳብ ብቻ እየኖርን ያለን ብዙዎች አለን። እግዚአብሔር አምላክ ከእንዲህ አይነት ነገር እንዲጠብቀን በምግባር በሃይማኖት የጸናን ምግባራችን ሃይማኖታችን
የተስተካከለ እንዲሆን አምላካችን እግዚአብሔር ይርዳል። ለዚህ ነው አባቶቻችን ይህንን ያሉት። ሰው ምን መሆን አለበት ከተባለ በሃይማኖቱ የጸና በምግባሩ የቀና መሆን አለበት። በሃይማኖቱ የጸና በምግባሩ ደግሞ ምን ያለ የቀና መሆን አለበት። ሰው በምግባሩ ካልቀና በሃይማኖቱ ካልጸና ከእግዚአብሔር ጋር መኖር ስለማይችል ማለት ነው። ሰው ከእግዚአብሔር ጋር ለመኖር እነዚህ ነገሮች ያስፈልጉታል። በምግባር መቅናት፣ በሃይማኖት መጽናት፣ እነዚህ ነገሮች አስፈላጊ ናቸው። ሰው እኒህ ነገሮች ከሌሉት ከእግዚአብሔር ጋር መኖር አይችልም። ዝም ብሎ ክርስቲያን ነኝ ብቻ በማለት ወደ እግዚአብሔር መንግስት መግባት አይችልም። የእግዚአብሔር ልጅ መሆንም አይቻልም ማለት ነው። ይህንን በመጥራት ብቻ ይህንን ማግኘት፣ ይህንን ክብር ማግኘት፣ ይህንን ጸጋና ክብር መጎናጸፍ አይቻልም ማለት ነው። እግዚአብሔር አምላክ ደግሞ ይህንን ጸጋና ክብር እንዳናጣው አምላከ ቅዱሳን ሁላችንንም ይርዳል። ስለዚህ ቤተ እስራኤል ናት አለ። ምን ይላሉ ከተባለ ቅድም እንዳልኳችሁ እኛ የአብርሃም ልጆች ነን ይላሉ። ነገር ግን ምን የለባቸው? ሃይማኖት የለባቸው፣ ምግባር አልተገኘባቸው፣ ሃይማኖት አልተገኘባቸው፣ ፍሬ የላቸው ማለት ነው። ፍሬ የላቸው የአብርሃም አምላክ ይላሉ እንጂ የአብርሃምን አምላክ ምን አይሉም፣ አያመልኩትም። ስለዚህ በምግባር በሃይማኖት ጸንተው አልኖሩምና ቤተ እስራኤልም በለስ አላቸው ይላል። በሌላ በኩል ደግሞ በለስ የተባለች ኦሪት ናት ብሎ ደግሞ ያስቀምጣል። ኦሪት ናት አለ። በዚህ ዓለም ሰፍና ቢያገኛትም አማናዊት ድህነትን የምታሰጥ ሆና አላገኛትም። አማናዊት ድህነትን የምታሰጥ ሆና አላገኛትም። ይሁን እንጂ ምን አለ? በእርሷ ድህነትን ባይገኝባትም ኦሪትንና ነቢያትን ከመፈጸም በቀር ልሽር አልመጣምና ነው። ምን አላለምና አልመጣምና። እርሱ ምንድን ያለው? ኦሪትንና ነቢያትን ላጸና እንጂ ልሽር አልመጣሁም እንዳለ ሁሉ ልሽር አልመጣምና ምን አደረጋት? ኦሪትን ፈጸማታል። ኦሪትን ፈጸማት። ኦሪትን ምን አላት? ፈጽሟታል ወይም ፈጸማት ማለት ነው። ከዚህ ባሻገር ደግሞ በለስ የተባለች ኃጢአት ናት አለ። በለስ የተባለች ምንድን ናት? ኃጢአት ናት። ኃጢአት ናት በለስ የተባለች። እንግዲህ የበለስ ቅጠሏ ሰፊ እንደሆነች ሁሉ ኃጢአትም በዚህ ዓለም ሰፍታ የምትገኝ ናት። ወይም በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። በለስ ሲበሉት ምን ይላል? ይጣፍጣል፣ ለጊዜው ማለት ነው። በለስ ሲበሉት ምን ይላል? ይጣፍጣል። የመጣፈጥ ትልቅ ጣዕም ያለው ነው። ነገር ግን ቆይቶ ግን ምን ያደርጋል? ይመራል። ምሬት አለው እየቆየ ሲሄድ ማለት ነው። እየቆየ ሲሄድ ይህም ማለት ምንድን ነው? ኃጢአትም ሲሰሩት ወይም በሰሩት ጊዜ ደስ ያሰኛል፣ ግን ያሳዝናል። በኋላ ደግሞ በአንቺ ፍሬ አይገኝብሽ ያሳዝናል። ስለዚህ ምንድን ነው በአንቺ ፍሬ አይገኝብሽ የሚለው? በአንቺ በኃጢአት ፍዳ ተይዞ ማለት ነው። ይሄ መጨረሻው መደምደሚያ። ይሄ አሁን ዝም ብሎ በኃጢአት መያዝ ብቻ ሳይሆን ምንድን ነው ከተባለ በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በአንቺ በኃጢአት ፍዳ ተይዞ ምን የሚቀር አይኖር ሲል ስትረገም ፈጥና መድረቋ ምንድን ነው ምክንያቱ ከተባለ በአዳም ምክንያት ያገኘን በደል በእርሱ እንደጠፋለን። በአዳም ምክንያት ወደኛ የመጣው ወይም ወደ ዓለም የመጣው ኃጢአት፣ ወደ ዓለም የገባው ኃጢአት፣ ወደ ዓለም የተመለሰው ኃጢአት በአዳም ምክንያት ያገኘን ዕዳና በደል በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምን እንዳለልን? እንደጠፋልን። በእውነት ኃጢአት በደላችንን ይቅር ያለን፣ ኃጢአት በደላችንን ያጠፋልን ፈጣሪ ዓለማት መጋቤ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስለዚህ በለስን ሲረግማት ምንድን ነው? በአዳም ምክንያት የገባው ወደ ሰው ልጆች ወይም ወደ ዓለም የመጣው ኃጢአት ምን ይበል? ይድረቅ ወይም ደግሞ ደረቀ። መርገሚቷን በለሲቷን በረገማት ጊዜ በአዳም ምክንያት ወደ ሰው ልጆች የመጣው ኃጢአት ምን አለ? ደረቀ። በማን? በክርስቶስ። ኃጢአት በደላችንን ያስወገደልን
መርገማችንን ያስወገደልን ስለ ኃጢአታችን ተላልፎ የተሰጠ ቅድም እንደተነጋገርነው እርሱ በእውነት ሕማማችንን ታመመ፣ ቁስላችንን ቆሰለ፣ መገረፋችንን ተገረፈ። ስለዚህ እርሱ በደላችንን ደባችንን ተሸከመ። ልዑለ ቃል ቅዱስ ኢሳይያስ እንደተናገረው ደባችንን በእውነት እርሱ ደባችንን ተቀበለ ሕማማችንንም ተሸከመ ብሎ እንደተናገረ ሕማማችንን የተሸከመ ደባችንን የተቀበለ አምላካችን ክርስቶስ ነው። ስለዚህ መርገመ በለስ ይባላል ሁለተኛው ማለት ነው። በዕለተ ሰኑይ ወይም ደግሞ ሰኞ ማለት ነው። ሁለተኛው ዕለት እንግዲህ እንደምታውቁት ዕለተ ሰሉስ ወይም ደግሞ ማክሰኞ። ሰሉስ በስነ ፍጥረት ወይም ደግሞ በፍጥረት አፈጣጠር ሶስተኛ ቀን ማለት ነው። አሁን ወደዛ የምንገባበት ሐሳብ አይደለም እና ዕለተ ሰሉስ ወይም ደግሞ ዕለተ ማክሰኞ ማለት ነው። እቺ ዕለት ደግሞ የጥያቄ ቀን ናት። የጥያቄ ቀን ጥያቄ የጠየቁበት ዕለት ናት። ምናልባት የመጽሐፍ ቅዱስ ማስረጃውን አጭር አድርጌ እነግራችኋለሁ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23፣ የማርቆስ ወንጌል ምዕራፍ 11 ከቁጥር 27 እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እስከ 8 ያለውን ስታዩ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ያንን ሲያደርግ እንደነበረ አንጽሖተ ቤተ መቅደስ ወይም ቤተ መቅደሱን ባጸዳ ጊዜ ቤቴ ጸሎት ቤት ትባላለች፣ እናንተ ግን የሻጮችና የለዋጮች መሸሸጊያ የወንበዴ ዋሻ አደረጋችሁት እያለ ቤተ መቅደሱን ባጠራ ቤተ መቅደሱን ነፃ ባደረገ ጊዜ እነዛን ሁሉ ሻጮችን ለዋጮችን ባሳደደ ጊዜ ቤተ መቅደሱን ነፃ ባደረገ ጊዜ ምን ብለዋል? ይሄ ግን እንዲህ ያደረገ ማን ነው እያሉ ነበር። ማን ነው? ይህን ስልጣን ማን ሰጠው እያሉ ይናገሩ ነበር። ታዲያ ይቺ ዕለተ ሰሉስ የጥያቄ ቀን በመባል ትታወቃለች። የጥያቄ ቀን በመባል ትታወቃለች ማለት ምክንያቱም ምንድነው ከተባለ ሹመቱም ወይም ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰኞ ዕለት በለሴቷን ረገመ። አንጽሖተ ቤተ መቅደስ ነው። ቤተ መቅደሱን አነጻ ወይም ደግሞ ቤተ መቅደሱን አጸዳ። ከዛ ደግሞ በዚህ ዕለት ምን አደረጉ? ስልጣኑ በመጻሕፍት ወይም ደግሞ መጽሐፍተ ፈሪሳውያን ማለት ነው። መጽሐፍተ ፈሪሳውያን ጥያቄ መጣበት ማለት ነው። መጽሐፍተ ፈሪሳውያን በኩል መጽሐፍተ ፈሪሳውያን ያቀረቡት ደግሞ ጥያቄ ምንድን ነው? ከምድራውያን ነገስታት ወይም ከሌዋውያን ካህናት ያይደለ ትምህርት በማስተማር ተአምራት በማድረግ ገበያ በመፍታት በማን ስልጣን ነው ይሄንን ማድረግ የቻለው? በማን ስልጣን ነው ይሄንን ማድረግ የቻለው? ምድራዊ ንጉስ አይደለም። የምድራዊ ንጉስም ደግሞ ቤተሰብ አይደለም። የምድራዊ ስልጣን የለውም። በሌላ በኩል ደግሞ ከካህናትም ወገን አይደለም እያሉ ነው እየከሰሱ። በየትኛው ስልጣን ነው ይሄንን ያደረገው? በየትኛው ስልጣን ይሄንን አደረገ? በምን ስልጣን በየትኛው ስልጣንህ ይሄንን ታደርጋለህ ብለው ጠየቁት። በማን ስልጣን ነው ያደረከው? ይሄን ስልጣን ማን ሰጠህ ብለው ጠየቁት። እርሱም መልሶ እኔም አንድ ነገር ልጠይቃችሁ፣ እናንተ ብትነግሩኝ በማን ስልጣን እንደዚህ እንደማድረግ እነግራችኋለሁ አላቸው። እናንተ ብቻ የምጠይቃችሁን ጥያቄ መልሱልኝ። እናንተ የምጠይቃችሁን ጥያቄ የምትመልሱልኝ ከሆነ እኔ ደግሞ በማን ስልጣን ይሄንን እንደማደርግ፣ በማን ስልጣን ቤተ መቅደሴን እንዳስከበርኩ፣ እኔ ማን እንደሆንኩ፣ በምንስ ስልጣንና በየትኛው ኃይል ይሄንን እንደማደርግ እነግራችኋለሁ አላቸው። እሺ ጠይቀን አሉት። እሺ ጠይቀን፣ እናንተ ግን መልሱልኝ። እናንተ የምጠይቃችሁን ጥያቄ የምትመልሱ ከሆነ እኔ ደግሞ ይህንን ነገር መልስላችኋለሁ እነግራችኋለሁ አላቸው። ስለዚህ እሺ ካሉት በኋላ የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ነው ብንል ለምን
እንደ ነቢይ ያዩብናል ወይም ያከብሩታል ብለው አሰቡ። እንደ መምህር ያዩታል ወይም ደግሞ መምህርነቱን ይቀበሉታል፣ ያምኑበታል ብለው አሰቡዋል። ስለዚህ ምን አሉ? አናውቅም፣ ከወዴት እንደሆነች ምን አናውቅም ሲሉ እርሱ ደግሞ ምን አላቸው? እናንተ ይህንን የማታውቀው ከሆነ እኔም በማን ስልጣን እንዲህ እንደማደርግ አልነግራችሁም አላቸው። በማን ስልጣን? ከየት እንደሆነ ይህ ስልጣኔ፣ ይህ ኃይል ከየት እንደሆነ ምን አልላችሁም፣ አልነግራችሁም አላቸው። ለዚህች ዕለት የመጀመሪያው፣ ሁለተኛው ደግሞ በዚህ ዕለት የትምህርት ዕለት ትባላለች። ትምህርት የሰጠበት በዛች ስፍራ ላይ ያስተማረበት ዕለት ስለሆነ የትምህርት ቀን ትባላለች። የትምህርት ቀን ትባላለች። በቤተ መቅደስ ረጅም ትምህርት አስተምሯል። ሁለተኛው ምክንያቷ የትምህርት ቀን ትባላለች ወይም የትምህርት ዕለት ትባላለች ማለት ነው። የትምህርት ቀን ወይም የትምህርት ዕለት ትባላለች። የመጀመሪያው ምንድነው? የጥያቄ ቀን ነው። ሁለተኛው ደግሞ የትምህርት ዕለት። ለምን? በቤተ መቅደስ ረጅም ትምህርትን ያስተማረበት። የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምራችሁ ማንበብ ስለምትችሉ፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 2 ጀምራችሁ፣ የሉቃስ ወንጌል ምዕራፍ 20 ከቁጥር 9 ጀምሮ የእነዚህን የመጽሐፍ ቅዱስ ክፍሎች ስታነቡ ታገኙታላችሁ። ሌላኛው እንግዲህ ዛሬ ያለንበት ዕለት ነው። ዛሬ ያለንበት ዕለት ዕለተ ረቡዕ ማለት ነው። በቤተክርስቲያናችን ስርዓት፣ በቤተክርስቲያናችን አስተምህሮ መሰረት በሌላኛው ጊዜ ቢሆን ምን ተብሎ ነው የሚጠራው? ጾመ ድህነት ተብሎ የሚጠራ ነው። ጾመ ድህነት የሚባሉት ሁለት ዕለታት ናቸው። እነሱም ዕለተ ረቡዕ እና ዕለተ ዓርብ ናቸው። ዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ይፈልጉት ስለነበረ እንዴት ሊያገኙት እንደሚችሉ የተማከሩበት ስለሆነ፣ በሌላ በኩል ደግሞ ውሳኔ የተወሰነበት ዕለት ስለሆነ፣ በሌላ ዕለተ ዓርብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተሰቀለበት ስለሆነ ነው። ታዲያ ዛሬ የምናየው በዚህ ዕለት ደዌያችንን የተሸከመ በሞቱ ሞታችንን ይሽር ዘንድ ሰው የሆነ የድንግል ማርያም ልጅ ኢየሱስ ክርስቶስን እንዴት አድርገው ሊይዙት እንደሚችሉ ይማከሩ ስለነበረ ይህች ዕለት ምክረ አይሁድ ተብላ ትታወቃለች። ምን መባል ትታወቃለች? ምክረ አይሁድ ትባላለች። ይህች ዕለት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ጌታችን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክርን የመከሩባት ዕለት ስለሆነች ምክረ አይሁድ ትባላለች። አይሁዳውያን እንዴት አድርገን ክርስቶስን እንያዘው፣ እንዴት አድርገን ይዘን እንግደለው ብለው ይማከሩ ስለነበር ማለት ነው። ይማከሩ ስለነበር እንደውም ቃል በቃል መጽሐፍ ቅዱስ ክፍሉ የሉቃስ ወንጌል ምዕራፍ 22 ከቁጥር 1 ጀምራችሁ ስታዩት እንዲህ የሚል ቃልን ታገኛላችሁ። የሉቃስ ወንጌል ምዕራፍ 22 ከቁጥር 1 ላይ ፋሲካም የሚባል የቂጣ በዓል ቀረበ። የካህናት አለቆችና ጸሐፎች ሊገድሉት ይሹ ነበር፣ ነገር ግን ሕዝቡ ይፈሯቸው ነበር አለ። የቂጣ በዓላቸው ደርሷል፣ ነገር ግን ሕዝቡን ምን ይሉ ነበር? ይፈሩ ነበረ አለ። ይፈሩ ነበረ። ቁጥሩ ከ12ቱ በነበረው በአስቆሮቱ ይሁዳ ልብ ሰይጣን አደራል። እግዚአብሔር አምላክ የጠላት የዲያብሎስ ማደሪያዎች ከመሆን ሁላችንን ይጠብቅ። ብዙ ጊዜ የጠላት የዲያብሎስ ማደሪያ መሆን አለመታደል ነው። ከእግዚአብሔር ቤት መውጣት ነው። ከእግዚአብሔር ቤት መራቅ ነው። ያልታደለ እንዲህ ነው። ያልታደለ የእጁን ታምራት የቃሉን ትምህርት ሰምቶ 5 እንጀራና 2 ዓሣን አበርክቶ ሲያበላ አይቶ ተመልክቶ ሕሙማነ ሥጋን በተአምራቱ ሕሙማነ ነፍስን በትምህርቱ ሲፈውስ አይቶ ለምጻሞች ሲነጹ አይቶ ጎባጦች ሲቀኑ አይቶ ሽባዎች ሲተረተሩ አይቶ 12 ዓመት ደም ሲፈሳት የነበረችዋ ሴት ደሟ ቀጥ ሲልላት አይቶ ተመልክቶ ይህንን ሁሉ ድንቅ ነገር አይቶና ተመልክቶ ግን ምን አላለም? አላመነም። በልቡ ምን ነበረበት? ቂም ነበረበት። እግዚአብሔር ቂመኞች ከመሆን ሁላችንን ይጠብቀን። ቂም ነበረበት። የልብ ቂም ነበረበት። በቀል ነበረበት። በቀል ነበረበት። ምን አይነት በቀል? ያቺ የአልባስጥሮስ ሽቶ ይዛ የመጣችዋን ሴት አስታውሳችኋት? ይዛ ስትመጣ እንዲህ አለ፣ ይሄ እኮ ተሸጦ ቢሆን ኖሮ ለድሆችና ለጦም አዳሪዎች በተሰጠ ነበር።
ለድሆችና ለጦም አዳሪዎች በተሰጠ ነበር። ድሆችና ጦም አዳሪዎች ደግሞ ለነሱ የሚሆን መሬት ተገዝቶ በዛ ስፍራ ድሆችና ጦም አዳሪዎች በተጠቀሙበት ነበር። በሚገኘው ገቢ ሌሎች የተራቡ በበሉበት ነበር አለ። እርሱ ግን ይህንን አስቦ አይደለም። ለድሆች አስቦ አይደለም። ለተራቡት አስቦ አይደለም። ለተጠሙት አስቦ አይደለም። ለተቸገሩትና ለተጨነቁት አስቦ አይደለም። እርሱ የተጨነቀው ያ የአልባስጥር ሽቶ ተሸጦ ቢሆን ኖሮ ቀራጭ ስለነበረ ወደ ሙዳዩ 30 ዲናር ይገባለት ነበር። አንድም ሌባ ስለነበረ ከሙዳዩ ውስጥ አውጥቶ ይወስዶ ስለነበረ ወደ ሙዳዩ 30 ዲናር ይገባ ስለነበረ ያችን አስቦ ቂም ነበረበት። እግዚአብሔር ከእንዲህ አይነት በቀል ከእንዲህ አይነት ቂመኝነት የድንግል ማርያም ልጅ ሁላችንን የሚሰውረን። ብዙዎች ያለን በሰዎች ላይ ቂም ያዘን፣ ብዙዎች ያለን ሰዎች ላይ በአድመኝነት የምንነሳ። እግዚአብሔር አምላክ ከእንዲህ አይነት መከራና ችግር ይሰውረን። በቀለኞች ብዙዎች ነን። ጊዜ የምንጠብቅ ሰዎችን ለመጣል ጊዜ የምንጠብቅ ሰዎችን ለማጥፋት ጊዜ የምንጠብቅ ስለ ሰዎች ውድቀት ለማየት ጊዜ የምንጠብቅ ጊዜ የምንሻ ብዙዎች አለን። ይሁዳ ይችን ጊዜና ይችን ዕለት ይጠብቃት ነበር። ጠብቋታል። እንዴት አድርጎ በምን በኩል እንደሚያገኝ ይጨነቅ ያስብ ነበር። የተጨነቀው ስለ ድህነት አይደለም። የተጨነቀው ስለ ሰላም አይደለም። የተጨነቀው ስለ ጠፉት ሕዝቦች አይደለም። የተጨነቀው ከክርስቶስ ጋር ለመሆን የክርስቶስ ደቀ መዝሙር ሆኖ መኖርን አይደለም ፍላጎቱ። የእሱ ፍላጎት ምንድነው? ይችን 30 ዲናር እንዴት አድርጎ ማግኘት እንዳለበት ነበር። በዚህ ጊዜ ጠላት ዲያብሎስ መቼም አበው በብሂል ምን ይላሉ? ሰይጣን ለወዳጁ ቅርብ ነው ይላሉ አይደል? ሰይጣን ለወዳጁ ምንድነው? ቅርብ ነው። ወደ ልቡ ገባ። ጠላት ዲያብሎስ በልቡ ላይ አደረ። እግዚአብሔር አምላክ ከእንዲህ አይነት ፈተና ይጠብቃችሁ፣ ይጠብቅ። ጠላት ዲያብሎስ በልቡ አደረ። ቃል በቃል የሚለው ምንድነው? ቁጥሩ ከ12ቱ በነበረው በአስቆሮቱ ይሁዳ ልብ አለ ሰይጣን አደረ። ተመልከቱ፣ ሰይጣን አደረ። እንኳን ክፉ ሐሳብ አስበው እንኳን ወደ ክፉ መንገድ ሄዶለት አይደለም ክፉ እንድናስብ ወደ ክፉ ስራ እንድንሄድ ወደ ክፉ ሐሳብ እንድንመለስ ወደ ቅናት ወደ ምቀኝነት መንገድ እንድንመለስ የእግዚአብሔርን ትእዛዝ የአምላካችንን ትእዛዝ ሕጉንና ትእዛዙን እንዳናከብር ይፈልጋል ጠላት ዲያብሎስ። የእርሱ የግብር ልጆች ሆነን እንድንኖር ይፈልጋል። ነገር ግን እንዲህ ብለውናል አባቶቻችን። መጽሐፍ እንዲህ ይለናል፣ እሆ በለወለ እግዚአብሔር ወእንበይ በለወለ ጋኔን። እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ሰይጣንን ግን እምቢ በሉት ከእናንተ ይርቃል። ጠላት ዲያብሎስን እምቢ ብለን ከክፉ ሐሳብ ርቀን መድኃኔዓለም በቸርነትና በምሕረቱ ወደ ሁላችን እንዲቀርብ አምላካችን ፈቃድ ይሆነልን። ጠላት ዲያብሎስን እምቢ ካልነው ጠላት ዲያብሎስ ወደኛ የመቅረብ ኃይል ስልጣን የለውም። ወደኛ የመቅረብ እምቢ ካልነው ወደኛ የመቅረብ ስልጣን የለውም። ለዚህ ነው እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ሰይጣንን ግን እምቢ በሉት ከእናንተ ይርቃል። እምቢ ስንል ጠላት ዲያብሎስ ከኛ ይርቃል። እምቢ ስንል የአስቆሮቱ ሰው ይሁዳ ግን የሚገርም እኮ ነው፣ አክብሮታል እኮ። ብዙዎቻችንን እግዚአብሔር አክብሮን ያከበረንን እግዚአብሔርን የተውን ካከበረን ከእግዚአብሔር ከአምላካችን የራቅን ብዙዎች ነን። አምላከ ቅዱሳን ሁላችንን ይመልሰን። አክብሮታል እኮ። የመረጠው እርሱ ነው፣ የጠራው እርሱ ነው። ለክብር ተመርጦ ነገር ግን ከክብር ማነስ የወደደውን ክርስቶስን ለመሸጥ ያከበረውን ክርስቶስን ለመሸጥ ጠላት ዲያብሎስ በልቡ ሲያድርበት፣ ጠላት ዲያብሎስ ክፉ ዘርን ወደ ልቡ ሲዘራበት ምን አደረገ? ክርስቶስን አምላኩን ለመሸጥ አሰበ። ለምን? በልቡ ምን ስላደረ? ሰይጣን ስላደረ። በልቡ ሰይጣን ስላደረ ቃል በቃል ነው ቅዱስ ሉቃስ ያስቀመጠው። የሉቃስ ወንጌል ምዕራፍ 22 ከቁጥር 3 ላይ ቃል በቃል ቁጥሩ ከ12ቱ በነበረው
በአስቆሮቱ ይሁዳ በልቡ ሰይጣን አደረ ካለ በኋላ ሄዶም ከካህናት አለቆችና ከታላላቆቹ ጋርም እርሱን አሳልፎ እንዲሰጣቸው ተናገረ። እርሱ አሳልፎ እንዲሰጣቸው ወይም እንደሚሰጣቸው ማለት ነው። እርሱ አሳልፎ እንዲሰጣቸው ወይም እንደሚሰጣቸው ምን አለ? ተናገረ። እነርሱ ምን አላቸው? ደስ አላቸው ማለት አሳልፎ ማን ይሰጠናል ብለው ተጨንቀው ነበር። ማን ነው አሳልፎ የሚሰጠን? እንዴት እናገኘዋለን? በምን አይነት ምክንያት አገኝተን ነው? እንዴት አድርገን ይዘነው እንገለዋለን? እንዴት አድርገን እሱ ለሞት አሳልፈን እንሰጠዋለን ብለው ይጨነቁ ስለነበረ፣ ነገር ግን ከዋለበት የዋለ ካደረበት ያደረ የቃሉን ትምህርት የእጁን ተአምራት ያየ የተመለከተ የአስቆሮቱ ይሁዳ ግን በልቡ ጠላት ዲያብሎስ ሲያድርበት አምላኩን፣ ጌታውን፣ ፈጣሪውን፣ መምህሩን ለመሸጥ ተደራደረ። ብዙ አለ አምላኩን ለመሸጥ የሚደራደር፣ ጌታውን ለመሸጥ፣ ክብሩን ለመሸጥ የሚደራደር ስንት አለ፣ ስንቶች አለ። እግዚአብሔር ከእንዲህ አይነት ነገር ይሰውረን። ክብራችንን ጥለን ወድቀን ከመገኘት የድንግል ማርያም ልጅ ይጠብቀን። ክብራችንን ከመጣል፣ ከክርስቶስ ከመለየት፣ ከክርስቶስ ከመራቅ፣ ከማዳኑ ጥላ ስር ከመሸሽ፣ ከቸርነቱ ጥላ ስር ከመሸሽ አምላከ ቅዱሳን ይሰውረን። ብዙ ግን አለ የሚኮበልል፣ ብዙ ግን አለ የሚሄድ፣ ብዙ ግን አለ የሚሸሽ። ከማዳኑ የራቀ ከቸርነቱ የራቀ የሸሸ ብዙ አለ። እኛን ግን እስካሁን የጠበቀን መድኃኔዓለም ነው። የሚጠብቀን አሁንም እርሱ ነው። የሕይወታችን ወደብ እርሱ ነው። የእኛ ሰላማችን ክርስቶስ ነው። የእኛ ቤዛችን ክርስቶስ ነው። የእኛ አለኝታችን ክርስቶስ ነው። ጨለማውን ያራቀልን እርሱ ነው። ብርሃንን የሰጠን እርሱ ነው። ከድቅድቁ ጨለማ ወደሚደነቀው ብርሃን ያወጣን እርሱ ነው። የጠላትን ኃይል የሰበረልን፣ ከጠላት ከዲያብሎስ ፍላጻ ነፃ ያደረገን መድኃኔዓለም ነው። አደራ የእግዚአብሔር ልጆች፣ ቅዱስ ጳውሎስ እንደተናገረው አሁን ነፃ ወጣችኋል፣ አሁን አርነት ወጣችኋል፣ አሁን ነፃ ወጣችሁ፣ ዳግመኛ ግን ወደ ባርነት እንዳትያዙ፣ ወደ ባርነት ቀንበር እንዳትመለሱ ተጠንቀቁ አይደል ያለው። ዳግም ወደ ባርነት እንዳትመለሱ፣ ዳግም በባርነት ቀንበር እንዳትያዙ ተጠንቀቁ። ድንቅ ስራውን እያያችሁ ለኛ ሲል የከፈለውን ዋጋ፣ ለኛ ሲል የሞተውን ክርስቶስን እያያችሁ፣ ነገር ግን ከክርስቶስ ማዳን፣ ከክርስቶስ ቸርነት፣ ከምሕረቱ፣ ከቸርነቱ፣ ከይቅርታው ፈቀቅ እንዳትሉ ተጠንቀቋል። ከቤቱ እንዳንርቅ የድንግል ማርያም ልጅ ሁላችንን የሚርዳል። ከእርሱ እንዳንርቅ፣ ከእርሱ እንዳንኮበልል፣ ከእርሱ እንዳንሸሽ በማዳኑና በቸርነቱ ጥላ ስር እንድንጠልል የድንግል ማርያም ልጅ ሁላችንን የሚርዳል። ታዲያ እግዚአብሔር ልጆች ይህ የአስቆሮቱ ይሁዳ አሳልፎ እንዲሰጣቸው እኔ ያለሁ አላቸው። እኔ ያለሁ፣ እኔ አሳልፌ እሰጣችኋለሁ። እርሱን ለመያዝ አትጨነቁ፣ እኔ ያለሁኝ አላቸው። አበው ምን ይላሉ? ጌታ ሆይ ጠላቴን እኔ እጠብቀዋለሁ፣ ከወዳጅ ጠላት አንተ ጠብቀኝ ይላል። ጠላቴን ምን እላለሁ? እኔ እጠብቀዋለሁ። የጠላቴን ክፋቱን፣ የጠላቴን ተንኮሉን አውቀዋለሁ። የጠላቴ ተንኮል ምን ያክል እንደሆነ አውቀዋለሁ፣ እረዳለሁ። ግን አንተ ጌታ ሆይ ከወዳጅ ጠላት፣ ወዳጅ ከመሰለ ጠላት ግን ጠብቀኝ። እየሳመ ከሚገል፣ እየሳመ ከሚሸጥ ጠላት ጠብቀኝ ይላሉ አባቶቻችን። ወዳጅ መስሎ፣ ጓደኛ መስሎ፣ አብሮ ያለ መስሎ፣ አጉራሽ መስሎ የሚነክስ፣ ሰጪ መስሎ የሚጠላ፣ የሚስም እየመሰለ የሚነክስ ብዙ አለ። ብዙዎች አለን። እግዚአብሔር አምላክ እንዲህ አይነት ማንነት ይሰውራል። ብዙዎች አለን። ሰዎችን አቅፈን ስመን የነከስናቸው የሉ፣ ወዳጆች መስለን የጠላናቸው የሉ፣ ከጎናቸው መስለን ያሳደርናቸው ሰዎች የሉ፣ የወደድናቸው መስለን አለንላችሁ ብለናቸው እነርሱ አሉን ሰው አለን ብለው በኋላ ደግሞ ጀርባ የሰጠናቸው ሰዎች የሉ። ከናንተ በፊት ያደርገን ያልናቸውን ሰዎች የተውናቸው ብዙዎች የሉ። የአስቆሮቱ ይሁዳ እንደዚህ ነው። ከክርስቶስ ጋር ነው። ከክርስቶስ ጋር ሆኖ፣ ከአምላኩ ጋር ከመምህሩ ጋር ሆኖ
ብዙ ተአምራትን ብዙ ድንቅ ነገርን አይቶ ተመልክቶ ግን ክርስቶስን ለመሸጥ ጠላት ዲያብሎስ በልቡ አደረበታል። እግዚአብሔር የጠላትን ኃይል ከኛ ያርቅልን። የዲያብሎስን ኃይል መድኃኔዓለም ከኛ ያርቅልን። የዲያብሎስ ኃይል ከኛ ሲርቅ ማንነታችን ለእግዚአብሔር እንሰጣለን። ቂም በልባችን ከሌለ፣ በቀል በልባችን ከሌለ፣ ተንኮል በልባችን ከሌለ፣ አድመኝነት በልባችን ከሌለ፣ ዘረኝነት በልባችን ከሌለ እግዚአብሔር ከኛ ጋር ይሆናል፣ እኛም ከእግዚአብሔር ጋር እንሆናለን። ወዳጄ እግዚአብሔር ካንተ ጋር እንዲሆን የምትፈልግ ከሆነ ልብህን ለእግዚአብሔር ስጥ። እግዚአብሔር ካንቺ ጋር እንዲሆን የምትፈልግ ከሆነ ልብሽን ለእግዚአብሔር ስጪ። ልባችንን ለእግዚአብሔር እንስጥ። ክርስቶስ ከኛ ጋር እንዲሆን፣ ፍጹም ደስታ እንዲኖረን፣ ፍጹም ሰላም እንዲኖረን፣ ፍጹም ጸጋና በረከት እንዲኖረን፣ ማንነታችን የተስተካከለ እንዲሆን፣ እንደዛ ፍሬ እንደታጣባት እንደ በለሲቷ እንዳንሆን፣ ፍሬ እንዳላገኘባት ከዛሬ ጀምሮ ፍሬ አይገኝብሽ ብሎ እንደረገማት እንደ በለሲቷ እንዳንሆን፣ ምግባር ሃይማኖት እንደሌላቸው እንደ እስራኤላውያን እንዳንሆን፣ ምግባር ሃይማኖት ፍቅር እንደሌላቸው የእግዚአብሔር ልጆች ምግባር የሌለው ሃይማኖት የሌለው ፍቅር የሌለው እንዲህ ነው አሳልፎ የሚሰጠው። ምግባር አልተገኘበትም በዲያብሎስ። በአስቆሮቱ ይሁዳ ምን አልተገኘበትም? ሃይማኖት አልተገኘበትም፣ ምግባር አልተገኘበትም፣ ፍቅር አልተገኘበትም። ፍቅር ለወዳጆቹ ራስን አሳልፎ መስጠት ነው። ፍቅር ስለ ወዳጆች መሞት ነው። ፍቅር ስለ ወዳጆች ራስን አሳልፎ መስጠት ነው። እውነተኛ ፍቅር ግን ክርስቶስ ነው። እንዲህ ብለን አይደል የምንዘምረው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? እውነት ስለሆነ ክርስቶስ እውነተኛ ዳኛ፣ እውነተኛ ፈራጅ፣ እውነተኛ እረኛ ስለሆነ ጸሐፍት ፈሪሳውያን ተሰብስበው ቀያፋ በተባለው በሊቀ ካህኑ ግቢ ተሰብስበው ሳሉ የአስቆሮቱ ይሁዳ በልቡ ጠላት ዲያብሎስ ያደረበት የአስቆሮቱ ይሁዳ ሄደና እኔ አሳልፌ እሰጣችኋለሁ አላቸው። እነርሱም ደስ አላቸው። 30 ብርም ሊሰጡት ተስማሟል። ተመልከቱ፣ ቅድም እንዳልኳቸው ቂም የነበረበት የ30 ዲናር፣ እነርሱን የሚጠይቀው 30 ዲናር ነው። 30 ዲናር 30 ዲናር ነው ፍላጎቱ። ስለዚህ ስንት እንስጥ? 30ውን ነው የጠየቀው። የነበረበትን የቂሙን ማለት ነው። የሚገርም እኮ ነው። የቂሙን የነበረበትን 30ዋን ሰጡኛል። እነርሱም እንዲሰጡት ምን አለ? እሺ ያሉት። እነርሱም እሺ ያለው ተስማማል። ሰው ሳይኖር አሉት። ተመልከቱ፣ ሰው ሳይኖር እርሱን አሳልፎ ሊሰጣቸው ምቹ ጊዜ ይሻ ነበራል። ወዳጆቻችሁን፣ ቤተሰቦቻችሁን አሳልፋችሁ ለመስጠት የምትስማሙ የምንስማማ እግዚአብሔር ልቦናችንን ይመልስልን። ስንት ሰው አለ ወዳጁን አሳልፎ ለመስጠት የሚስማማ? ስንት ሰው አለ ጓደኛውን አሳልፎ ለመስጠት የሚስማማ? ስንት ወዳጅ አለ ጓደኛውን፣ ቤተሰቡን አሳልፎ ለመስጠት የሚስማማ? ስንት ሰው አለ? ስንቶች ነው? እግዚአብሔር ያውቀናል እኮ። ወዳጆቻችንን በገንዘብ ቤተሰቡን የሚለውጥ ስንት አለ? ስንት አለ? በሀብት በንብረት የሚጣላ በውርስ የሚጣላ ስንት አለ እኮ። ወዳጁን ቤተሰቡን አሳልፎ የሚሰጥ ለገንዘብ ለሀብት ለንብረት ብሎ ቤተሰቡን የሚጠላ ስንት አለ? ልጁን የሚጠላ
እናቷን የምትጠላ ስንት ልጅ አለች? እናቱን የሚጠላ ስንት አለ? አባቱን የሚጠላ ስንት አለ? እናት አባቱን የማይወድ ለገንዘብ ሲል እናት አባቱን፣ ጓደኛውን፣ ቤተሰቡን አሳልፎ የሚሰጥ ስንት ወዳጅ አለ። ወዳጅ የሚመስል ጠላት ስንት አለ። ጠላት ዲያብሎስ በልቡ ክፋትን የዘራበት። እግዚአብሔር እንዲህ አይነት ሰው ከመሆን ይጠብቅ። እንዲህ አይነት ሰው ተንኮል ያለበት፣ ምቀኝነት ያለበት፣ አድመኝነት ያለበት፣ ክፋት ያለበት ሰው ከመሆን ይጠብቀን የድንግል ማርያም ልጅ። አደራ እግዚአብሔር ልጆች፣ እንዲህ አይነት ሰው መሆን ክፉ ነው። ክፉ ዘር ማለት እንክርዳድ ያለው ዘር ማለት ይሄ ነው። ቂምን ያዘለ፣ ተንኮልን ያዘለ፣ አድመኝነትን ያዘለ ማንነት የማይስተካከል ማንነት ነው። ወዳጄ እግዚአብሔር ይቅር እንዲልህ የምትሻ ከሆነ ወዳጅህን ይቅር በለው፣ ወንድምህን ይቅር በል። እግዚአብሔር ይቅር እንዲልሽ የምትፈልጊ ከሆነ እህትሽን ይቅር በያት። እግዚአብሔር ይቅር እንዲልን የምንሻ ከሆነ እርስ በርሳችን ይቅር እንባባል፣ እንመለስ። ለምን? ደዌያችንን የተሸከመ ቁስላችንን በቁስሉ መገረፋችንን በግርፋቱ የለወጠ አምላካችን ክርስቶስ ከኛ ጋር የወደደን ያከበረን የመረጠን የለየን እርሱ ነው። ወዳጄ የመረጠህን እግዚአብሔርን አትተው። እንዴት ለጊዜያዊ ጥቅም ብለህ ወንድምህን ትተዋለህ፣ ትሸጣለህ? እንዴት ለጊዜያዊ ጥቅም? ሰው ከእግዚአብሔር ጋር መኖር እንጂ ሰው ከሰው ጋር ኖሮ እግዚአብሔርን ማግኘት እንጂ ሰው ሰውን ጠልቶ እንዴት እግዚአብሔርን ያጣል? ወንድምህን ጠልተህ እግዚአብሔርን ከማጣት መድኃኔዓለም ይሰውርህ። ገንዘብ ወደን ቤተሰቦቻችንን ጓደኞቻችንን ከማጣት ለገንዘብ ብለን ወንድማችንን እህታችንን አሳልፈን ከመስጠት መድኃኔዓለም ይሰውረን። ትልቁ ሞት ወንድምን አሳልፎ መስጠት ነው። ትልቁ ሞት እህትን አሳልፎ መስጠት ነው። ትልቁ ሞት ከእግዚአብሔር ጋር መለየት ነው። ሰው ከምድራዊ አባቱ ሊለይ ይችላል። እንዴት ከዘላለም አባቱ ከክርስቶስ ይለያል? ሰው ከእግዚአብሔር ተለይቶ ወዴት ሊሄድ? ወዳጄ ሰው ጊዜያዊ ነው። ዘመን ይገድበዋል። ዘመን የማይሽረው ያለ የነበረ የሚኖር ዘላለማዊ ክርስቶስ ነው። እንዴት ሰው ከእግዚአብሔር ይለያል? ሰው እንዴት ከእግዚአብሔር ቤት ይወጣል? ሰው የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ከማግኘት እንዴት ይሸሻል? ጠላት ዲያብሎስ በልቡ ያደረበት የአስቆሮቱ ይሁዳ ግን አምላኩን ለመሸጥ ተስማማ። ለዚህ ነው ምክር አይሁድ ትባላለች ይችላል። አይሁድ የተማከሩባት እንዴት እናድርግ? የአይሁድ የፋሲካ በዓል የቂጣ በዓላችን ደርሷል። ሰው ካየን ስም ይዘው ሰው ካየን ይከሱናል፣ ሰዎች ይጠሉናል፣ ያጎረመረሙብናል። ስለዚህ እንዴት እናደርግ ብለው ተማከሩ። ሰውን ለመግደል እንዲህ አይነት ምክር፣ ሰውን ለማጥፋት እንዲህ አይነት ምክር። እናንተ ጥፋት የሌለበትን በደል ያልተገኘበትን ተንኮል ያልተገኘበትን ኃጢአት ያልተገኘበትን በቤተ መቅደስ ስላስተማረ፣ ድውያንን ስለፈወሰ፣ ለምጻምን ስላነጻ፣ ጎባጣን ስላቀና፣ ሽባን ስለተረተረ ከኛ በላይ ሆነ ብለው እኮ ነው የቀኑት። እናንተ ብዙዎች አለን። ምናልባት ባለቆቻቸው የሚወደዱ ሰራተኞች ካሉ የምንጠላቸው ሰዎች የለንም? ከኔ በላይ ተወደደች፣ ከኔ በላይ ተወደደ፣ አሰሪዎቼ እኔን ሳይሆን እሱን ነው የሚወዱት፣ አሰሪዎቼ እኔን ሳይሆን እሷን ነው የሚወዱት ብለን የምንቀና ቅንዓት ያደረብን ብዙዎች የለንም? ተንኮል ያደረብን ብዙዎች የለንም? የዛን ጊዜ በተንኮላችን፣ በክፉ ሐሳባችን፣ በክፉ ምኞታችን ጠላት ዲያብሎስ ሲገባና ምን ያደርጋል? የራሱን ስራ ይሰራል። ያስቆሮቱን ይሁዳ ጠላት ዲያብሎስ ወይም ሰይጣን በልቡ አደረበት ነው የሚለው። በልቡ አደረ። ሲያድርበት ነው አምላኩን ለመሸጥ የተስማማ። ወዳጄ ጠላት ዲያብሎስ በልብህ ሲያድር ምን ትሆናለህ? አምላክህን ትክዳለህ። ከአምላክህ እግዚአብሔር ትወጣለህ፣ ትለያለህ። ወዳጄ እግዚአብሔርን አባቴ ቅዱሳንን
መመኪያዬ ብለህ መኖር የምትሻ ከሆነ ወንድምህን ወደደው። እርስ በርሳችን የምንዋደድ ከሆነ ጠላት ዲያብሎስ ወደ እኛ ለመምጣት ምንም ኃይል የለውም፣ ምንም ስልጣን የለውም። ለምን? እግዚአብሔር ከኛ ጋር ነው። ለምን ካላችሁ እግዚአብሔር ፍቅር ስለሆነ። እስኪ እግዚአብሔር ፍቅር ነው ብላችሁ ሁላችሁም ጻፉ። እግዚአብሔር ፍቅር ነው ብላችሁ እስኪ ጻፉ። እግዚአብሔር ፍቅር ስለሆነ፣ እግዚአብሔር ሰላም ስለሆነ፣ እግዚአብሔር ቸር ስለሆነ፣ እግዚአብሔር መሐሪ ስለሆነ፣ እግዚአብሔር ይቅር ባይ ስለሆነ፣ በቸርነቱና በምህረቱ በይቅርታ የሚጠብቅ ስለሆነ፣ በምህረቱና በቸርነቱ የሚያግዝ ስለሆነ፣ እውነት ነው እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር ስለ ወዳጆቹ፣ ፍቅር ስለ ወንድሞቹ፣ ፍቅር ስለ ቤተሰቦቹ ያስባል። ፍቅር ያለው ሰው ወንድሙን አሳልፎ ከመስጠት ይልቅ እኔ ልቅደም ይላል። እኔ ልቅደም፣ ወንድሜ ከሚሞት እኔ ልሞት፣ ለወንድሜ የተቃጣው ሰይፍ ለእኔ ይሁን ይላል ፍቅር ያለው ሰው። እህቴ ከምትሞት እኔ ልሞት፣ ከወንድሜ በፊት እኔ ልቅደም፣ ከእህቴ በፊት እኔ ልቅደም፣ ስለ ወንድሞቼ፣ ስለ እህቶቼ፣ ስለ ጓደኞቼ እኔ ተላልፌ ልሰጥ ይላል ሊቀ ነቢያት ሙሴ። አስባችሁታል? የሕዝብ ፍቅር ስላደረበት እግዚአብሔር አምላክ እንደ ሊቀ ነቢያት እንደ ሙሴ አይነት መልካም አባቶችን ይስጠን፣ መልካም አባቶች ያደርገን። በእውነት ስለ ሕዝቦቹ ራሱን አሳልፎ የሚሰጥ ሕዝቦች አስቀየሙኝ ላጠፋቸው ነው ሲል ሊቀ ነቢያት ቅዱስ ሙሴ ምን አለ? ጌታ ሆይ አለ ሕዝቦችህን ከምታጠፋ እኔን ደካማውን፣ እኔን ታናሹን ልጅህን፣ እኔ ባሪያህን ከሕይወት መዝገብ ሰርዘኛል። አያችሁ፣ ፍቅር ሲኖር እንዲህ ነው። ፍቅር ማለት ይሄ ነው። ራስን ስለ ወዳጆቹ አሳልፎ መስጠት፣ ራስን ስለ ቤተሰቦቹ አሳልፎ መስጠት፣ እውነተኛ የሆነውን ክርስቶስን ማምለክ፣ እውነተኛ ለሆነው ለክርስቶስ መገዛት፣ ትእዛዙን ሕጉን መጠበቅ፣ እንደ ሕጉና እንደ ትእዛዙ መኖር። አሁን ያቃተን እኮ እንደ ሕጉና እንደ ትእዛዙ መኖር ነው ያቃተን። ሁላችን ሕጉና ትእዛዙን ተላልፈናል። ሁላችን ክብር ጎሎናል። ሁላችን ሰላም አተናል። ሁላችን ቸርነት አተናል። ሁላችን በጎነት አተናል። መስማማት የለም፣ መግባባት የለም፣ አንድነት የለንም። መለያየት ብቻ ነው ያለን። አድመኝነት ብቻ ነው ያለን። ዘረኝነት ብቻ ነው ያለን። በቀለኝነት ብቻ ነው ያለን። ማን ያደነን? ማን ይጠብቀን? እግዚአብሔር ብላችሁ ጻፉ። ማን ይጠብቀን? ከዚህ በቀለኝነታችን ማን ይጠብቀን? ከዚህ አድመኝነታችን ማን ይሰውረን? የዘላለም ሕይወትን የሚሰጠን የዘላለም ረፍትን የሚሰጠን የሰጠን በደሙ የገዛን በደሙ የዋጀን በሞቱ ሞታችንን የሻረልን ደዌያችንን የተቀበለ ሕመማችንን የታመመ ሸክማችንን የተሸከመ ስለኛ ስለኔና ስለናንተ ኃጢአት ተላልፎ የተሰጠ የድንግል ማርያም ልጅ ኢየሱስ ክርስቶስ እርሱ ለዚህች ዕለት ምን ትባላለች? ምክረ አይሁድ ትባላለች። አይሁድ ክርስቶስን እንዴት አድርገው ለመያዝ የተማከሩባት ዕለት ናት። ለዚህ ነው ቤተክርስቲያናችን ምን አድርጋ አስቀምጣልናለች? በዚህ ከትንሣኤ በኋላ ባለው 50 ቀን ካልሆነ በስተቀር በዛ ውስጥ ካሉት ሳምንታት ካልሆነ በስተቀር ምን ብለን ነው የምናስባት? ጾመ ድህነት ብለናል። ጾመ ድህነት ሁለት ነው፣ ዕለተ ረቡዕና ዕለተ ዓርብ ማለት ነው። ስለዚህ ጾመ ድህነት ብለን እንድናከብር ቤተክርስቲያናችን ስርዓት ሰርታልናለች። ጾመ ድህነት ትባላለች። ዕለተ ረቡዕ በሌላ በኩል ደግሞ ዕለተ ረቡዕ በዚህ ዕለት የመዓዛ ቀን ወይም መልካም መዓዛ ትባላለች። መልካም መዓዛ ዕለት ትባላለች። መልካም መዓዛ ወይም መልካም ዕለት ትባላለች። እቺ ዕለት መልካሚቷ ዕለት መልካም መዓዛ የተገኘባት ወይም መልካም መዓዛ የታየባት ዕለት ናት። እቺ ዕለት ለምንድን ነው መልካም መዓዛ የተባለው ከተባለ ዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን በተባለው ሰው ስምዖን ዘለምጽ ቤት ማለት ነው። በስምዖን ዘለምጽ ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት ስታስገዛ የኖረችው ማርያም
እንተ እፍረት የተባለች ማርያም እንተ እፍረት የተባለች ሴት በኃጢአት በበደል ተይዛ ትኖር ነበር። በኃጢአት በበደል ተይዛ ትኖር ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምራችሁ፣ ዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምራችሁ በደንብ እናንተ ታዩታላችሁ። ማርያም እንተ እፍረት የተባለች በኃጢአት በበደል ተይዛ በዝሙት ኃጢአት ተይዛ ትኖር ስለነበረ ይቅር ይላት ዘንድ እግዚአብሔር ይቅር ባይ ስለሆነ ኃጢአትን ይቅር የሚል መልካም አባት መልካም እረኛ ስለሆነ ኃጢአት በደልን ይቅር የሚል ስለሆነ ይህንን ኃጢአት ይቅር ለሚለው ውድ ለሆነው ተወዳጅ ለሆነው ለአምላኳ ለክርስቶስ ምን አደረገች? መልካም መዓዛ ያለውን ሽቱ ይዛ መጣለች። መዓዛ ያለው ይህ ደግሞ ቃል በቃል ሲናገር ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል መልካም መዓዛ ያለው ኃጢአትን ይቅር የሚል ይችን ቃል በደንብ ያዙልኝ። መልካም መዓዛ ያለው ኃጢአትን ይቅር የሚል አምላክ መጣ ስትል ምን አደረገች? ውድ የሆነ ዋጋ ያለውን 300 ዲናር ማለት ነው። ከ300 ዲናሩ ነበር 30 ቅድም እያነሳን የነበረው የሚደርሰው ማለት ነው። 300 ዲናር የሚያወጣ የአልባስጥሮስ ሽቶ ዲናር ሽቱ ገዝታ ወደ እርሱ መጣቻል። በራሷም ላይ ወይም በራሱም ላይ አርከፈከፈችበት፣ እንባዋንም አፈሰሰች። ከፍታም አርከፈከፈች፣ ቀባቸው። የመልካም መዓዛ ቀን ተብላ ትጠራለች ይችላል። ስለዚህ በዚህም ምክንያት አለ ከኃጢአቷ ብዛት የተነሳ መልካም መዓዛ ያልነበራትን ማርያም እንተ እፍረት በዚህም በጎ ተግባሯ ኃጢአቷ ተሰረየላታል። ቀረበች ወደ እርሱ፣ ያን ሽቶ በራሱ ላይ አርከፈከፈች፣ በራሱ ላይ አፈሰሰች፣ በራሱ ላይ አፈሰሰችበት። በራሱ ላይ ይህንን በጎ መዓዛ ያለውን ሽቱ ስታፈስ ምን አለ ስምዖን? ለምን እንዲህ ታደርጋለች? ለምን ዝም አልካት? በልቡ ሲያጉረመርም አወቅበት፣ ተረዳ። ክርስቶስ እንዲህ ያለው ስምዖን ወደ አንተ ስመጣ ምን አላልክም? አንተ ለእግሬ ውሃ አላዘጋጅህም። እርሷ ግን በእንባዋ ምን አለች? አጠበችኝ። መድረጊያ ጨርቅም አላመጣህልኝም። እርሷ ግን በፀጉሯ እግሬን አሸችው፣ በእንባዋ ውሃ አላቀረብክልኝም፣ በእንባዋ አጠበች። መልካም መዓዛ ያለውን ሽቶ በሰውነቴ ላይ አርከፈከፈች። ይህንን ሁሉ አደረገች። አንተ ያላደረግከውን ይህንን አደረገች። ከዚህ በኋላ ምን አላት? ጌታችን መድኃኒታችን ኢየሱስ ክርስቶስ አንቺ ሴት ኃጢአትሽ ተሰርዮልሻል አላት። ወደ ቤትሽ በሰላም ግቢ አላት። እግዚአብሔር ሁላችንንም ሰላም ያደርገን። በእውነት ኃጢአትሽ ተሰርዮልሻል፣ በደልሽ ተሰርዮልሻል፣ አሁን ነፃ ሰው ነሽ አላት። ክርስቶስ የመጣው ለምንድን ነው ከተባለ በኃጢአት በበደል የወደቅነውን ሁላችንንም ነፃ ሊያደርገን ስለሆነ የመጣው። ከበደል ነፃ ሊያደርገን፣ ከኃጢአት ነፃ ሊያደርገን፣ ከመተላለፍ ነፃ ሊያደርገን፣ ከመርገም ነፃ ሊያደርገን፣ የነበረብንን የኃጢአት ባርነት ነፃ ያደርገን ዘንድ ከኃጢአትና ከበደል ባርነት ነፃ አድርጎ ልጆቹ አድርጎ ያኖረን ዘንድ የዮሐንስ ወንጌል ምዕራፍ 14 ከቁጥር 18 ላይ ምንድን ያለው? ወላጆች እንደሌላቸው ልጆች አልተዋቸውም አይደል? ያደገክሙ የተኮኑ ባለማውታ ወላጆች እንደሌላቸው የሞት ልጆች ትሆኑ ዘንድ ወላጆች እንደሌላቸው ልጆች አልተዋቸውም። የዲያብሎስ የግብር ልጆች ትሆኑ ዘንድ አልተዋቸውም። ጠላት ዲያብሎስ በእናንተ ላይ ይሰለጥን ዘንድ አልተዋቸውም። በባርነት ቀንበር ተይዛችሁ ትኖሩ ዘንድ አልተዋቸውም። መከራ ይጸናባችሁ መከራ ጸንቶባችሁ ትኖሩ ዘንድ አልተዋቸውም። በምህረቴ ወደ እናንተ ቀርባለሁ፣ በቸርነት ወደ እናንተ ቀርባለሁ፣ በአባትነት ፍቅር ወደ እናንተ ቀርባለሁ። መዓቱን አርቅላችኋለሁ፣ ምህረቱን አቀርብላችኋለሁ፣ ቸርነትና ምህረትን በእናንተ ላይ አሳድራለሁ።
ስለዚህ እኔ አባት እሆናችኋለሁ፣ እናንተ ደግሞ ልጆች ትሆኑኛላችሁ። እኔ ከእናንተ ልባችሁን እሻለሁ፣ እናንተ ብቻ ልባችሁን ስጡኝ። ልባችሁን ስትሰጡኝ እኔ በልባችሁ መልካም ፍቅርን እዘራበታለሁ፣ የጠላትን ኃይል ከእናንተ አጠፋዋለሁ አለ። የጠላትን ኃይል ያጠፋ ዘንድ ልጆቹ አድርጎ በክብር ያኖርን ዘንድ የድንግል ማርያም ልጅ ኢየሱስ ክርስቶስ በዚህ ምድር ላይ ተመላለሰ። ደስ ይበላችሁ። እግዚአብሔር ቸር አባት ስለሆነ፣ ይቅር ባይ አባት ስለሆነ፣ መሐሪ አምላክ ስለሆነ፣ ይቅር ባይ ንጉሥ ስለሆነ፣ በአባትነት ፍቅሩ ጠብቆ የሚያኖረን ስለሆነ እኮ ይህንን አምላክ ነው የምናመልከው። የምንገዛው ለዚህ ንጉሥ ነው። ደባችንን በደላችንን ይቅር ላለን፣ ደባችንን ከደዌያችን ለፈወሰን፣ ከሕመማችን ላዳነን፣ ከቁስላችን ለፈወሰን፣ ከስብራታችን ለጠገነን ለክርስቶስ ነው የምንገዛው የምናመልከው ይህንን አምላክ ነው። ለዚህ ነው ልዑለ ቃል ቅዱስ ኢሳይያስ ምን አለ? እርሱ በእውነት ደዌያችንን ተቀበለ፣ ደዌያችንን ተቀበለ፣ ሕማማችንንም ተሸከመ አለ። ስለኛ ታመመ፣ ስለኛ ቆሰለ፣ ስለኛ ተገረፈ፣ ስለኛ መከራን ተቀበለ፣ ስለኛ ተንገላታ፣ ለኛ ሲል ሞተ፣ ለኛ ሲል ቆሰለ። ለዚህ ይህንን አምላካችንን እናመሰግነዋለን። ለዚህ ለአምላካችን እንገዛለን። እውነት ስለሆነ ማለት ነው። እውነት ስለሆነ፣ ቸር አባት ይቅር ባይ ንጉሥ ስለሆነ፣ የዘላለም አባት የሰላም አለቃ ስለሆነ ለዚህ አምላክ እንገዛለን። ለዚህ አምላክ እንበረከካለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቅር ባይ ንጉሥ፣ ቸር አምላክ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ሁላችንን የሚጠብቀን። አንድ ዝማሬ ከኔ ጋር እንዘምርና ትምህርታችንን ጠቅልላለን። ሌሎቻችሁ ደግሞ ዘምራላችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ ያን እንዘምራለን። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እብለትም ባያገኙበትም ዝምታውን አይተው አላዘኑለትም። ባላወቁት መጠን ጠሉት ያለ በደል። ጥፋቱስ ምን ይሆን የሚያደርስ ከመስቀል? ጥፋቱስ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እብለትን ባያገኙበትም ዝምታውን አይተው
አልቀኑለትም ባላወቁት መጠን ጠሎት ያለ በደል። ጥፋቱስ ምን ይሆን የሚያደርስ ከመስቀል? ጥፋቱስ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ወሰጠን እንጂ ጥፋቱስ ምንድነው? ወሰጠን እንጂ ጥፋቱስ ምንድነው? የልቡን ትሕትና ፍቅሩን ሳያስተውሎ ቸሩ ጌታችንን አቻኩለው ሰቀሉት። ሩሩን ጌታ ቸንክረው ሰቀሉ። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ወሰጠን እንጂ ጥፋቱስ ምንድነው? ወሰጠን እንጂ ጥፋቱስ ምንድነው? ስለ ቸርነቱ ስድብን ከፈሎ ስለ ርኅራኄው የሾህ አክሊል ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራራ አስጎነጩት ጨክኖ ልባቸው መራራ አስጎነጩት ጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ወሰጠን እንጂ ጥፋቱስ ምንድነው? ወሰጠን እንጂ ጥፋቱስ ምንድነው? ፈውስን ለሰጣቸው ልባቸውን ሞልተው አሉት ወንበዴነው ስቀለው ስቀለው ከእጁ በረከትን የተሻሙ ሁሉ ይጮኹ ነበረ ይገደል እያሉ ይጮኹ ነበረ ይሰቀል እያሉ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ወሰጠን እንጂ ጥፋቱስ ምንድነው?
ሰጠን እንጂ ጥፋቱስ ምንድነው? ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ ስሙን እንዳልጠራ አንደበትም የለኝ ፊቱንም እንዳላይ ስራዬ አስቸገረኝ። ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ ታውቆኛል ጥፋቴ ብዙ እንደበደልኩኝ ትእዛዙን እንደሻርኩ ሕጉን እንደጣስኩኝ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ አንተ ክቡር መልአክ ልደቱን አብሳሪ አማልደኝ ከጌታዬ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ ጻድቃን ሰማዕታት እናንተም ሁላችሁ አማልዱኝ ከጌታዬ ከአምላካችሁ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ አሜን። ዝማሬያችንን ይቀበልልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል 30 እና 60 መቶ የሚያመረ ፍሬ እንድናፈራ በቤቱ ጸንተን እንድንኖር ምግባር ሃይማኖት እምነት እና ፍቅር እንዲገኝብን አምላከ ቅዱሳን ሁላችንን ይርዳን። በሃይማኖት የጸናን በምግባር የቀናን እንዲያደርገን አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ መልካምና ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።